ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። እንግዲህ አዲስ አበባ ላይ ከባድ ውጥረት አለ። ህዝቡ በጣም በፍርሃት ቆፈን ውስጥ አገዛዙ ለማስገባት የተለያዩ የእስር እርምጃ እየወሰደ ነው። ግን ህዝቡ ምንም አይነት ፊት አልሰጠውም። የበለጠ ወጣቱ ለውስጥ ግን እየገባ እንደሆነ እየተሰማ ነው። እንግዲህ ከቴዲ ዘፈን ጋር በተያያዘ ያው የአብይ አገዛዝ ሰዎችን ማፈስ ጀምሯል። አዲስ አበባ ላይ በተለይ በቴዲ ዙሪያ ያሉ ሰዎችም እየታሰሩ ነው። አዲስ አበባ ምን አለ የሚል ጥያቄ ወደ አዲስ አበባ ጠይቀናል። ሰላም ጤና ይስጥልን። ምንድነው አዲስ አበባ በጣም ውጥረት ውስጥ እንዳለ የተሰማ ነው። በተለይ ከቴዲ ዘፈን ጋር በተያያዘ ሚያዝያ 888 የሚለው ዘፈኑ ከወጣ ጊዜ በኋላ በተለይ ዳስጣል አንሳው የሚለው በጣም በከፍተኛ ደረጃ ህዝቡን እያነቃቃው ነው ያለው። እስቲ በቅድሚያ ግን የቴዲን ዘፈን አዲስ አበባ እንዴት እያየው ነው? እንዴት ነው መንፈሱ? ምን ይመስላል? የአዲስ ማለት የቴዲ ዘፈን በጠቅላላ እውነትን ያዘለ ነው። የህዝቡን ችግር ነው የገለጸው። ማለት የህዝቡን ችግር ነው። ትክክለኛ እውነተኛ ነገር ነው። ሲጀመር እውነታውንም ሲገልጽ ደግሞ ፍጹም ዲሲፕሊን በሆነ ሲገልጽ የተገለጸው ማለት ነው። ለህዝብ ድምፅ ነው የሆነው። ስለዚህ አሁን አለው አይደል እንዴ ዝም ብለው የሚሳደቡ አሉ። በመንግስትም መንግስት መሮችም እንደዚህ ዝም ብለው ባለ ጊዜ ነን በሚል ስሜት ልክ የአፍ መፍቻ ቋንቋቸው ይመስል ሰውም በብሔሩ በማንነቱ አፋቸውን ሲከፍቱ ወይንም ደግሞ ሲሳደቡ የሚውሉ ማለት ነው። ሲያሽቋጡቱ ሲሳደቡ የሚውሉ የህግ የበላይነት ካለ በእነዚህ ሰዎች ላይ ነው እርምጃ ሊወሰድ የሚገባው እንጂ ይሄ ፍጹም ዲሲፕሊን በሆነ የህዝብን ሀገርንና የህዝብን ችግር ነው የገለጸው። ዘፈኑ በቃ የኔ ድምፅ ነው፣ የህዝብ ድምፅ ነው። ወደዛ እመጣለሁ። መጀመሪያ ግን ህዝቡ በከፍተኛ አድናቆትና ስሜት ምናልባትም እስካሁን ይህንን ቃለ ምልልስ እስከምናደርግበት በአጠቃላይ በመላው ዓለም በአንደኛ ደረጃ የተቀመጠ አጠቃላይ ከ7 ሚሊዮን በላይ ተመልካች እያየው ነው። በተለይ ዳስጣል ደግሞ ከ13 ሚሊዮን በላይ ህዝብ እያየው እንደሆነ እየታየ ነው። አጠቃላይ የቴዲን በተለይ ስራዎቹ በከፍተኛ ደረጃ ጣራ ላይ የሰቀለና መላው ህዝብ ምናልባትም የኢትዮጵያ ህዝብ እንኳን ከግማሽ በላይ እንዳዳመጠው ነው የሚታየው እና በዚህ ደረጃ ህዝቡን እያነቃቃ ያለ ስራ የአብይ አገዛዝ ግን ሰሞኑን አንድ ጊዜ ጉቶ ነው ይላል፣ አንድ ጊዜ የቁራ ጨዋታ ነው፣ በጣም ትንሾች ናቸው ምናምን የሚል የህዝቡን ጥያቄ የማሳነስ ጉዳይ አለ። ይሄ ጉዳይ አዲስ አበባ ውስጥ በከፍተኛ ደረጃ ቁጭት እየፈጠረ ከመሆኑ በላይ ሰሞኑን ደግሞ እስር ጀምሯል። በተለይ አዲስ አበባ ዙሪያ ለምን ዘፈኑን ሰማችሁ ብሎ እስር ጀምሯል። እንዲሁም የቴዲ የቅርብ ሰዎች ማናጀሯን ጨምሮ መሀሌት ሰለሞን እንደዚሁም ያሲን የሱፍ የተባለ የቅርብ ጓደኛው እያሰረ ነው። ሌሎችንም እንደዚሁ ለማሰር ትዕዛዝ እንደወጣ እየተሰማ ነው ያለው። በዚህ ጉዳይ ላይ አዲስ አበባ ወጣት በከፍተኛ ቁጭት ውስጥ ነው ያለው ወይንስ ምን ይመስላል? ስሜቱ ምንድን ነው? ማለት የህዝብ ድምፅ የሆነን አንድ የኪነ ጥበብ ሰው ማሰር ማለት ይሄ የመንግስትን ሽንፈት የሚገልጽ ነው። ሲጀመርም የኪነ ጥበብ ሰው ወይም ደግሞ የህዝብን ድምፅ የሆነን አርቲስት ማሰር ተገቢ አይደለም ብዬ ነው የምገምተው። ስለዚህ ሁሉም ይኸው ማለት ነው ለእውነት ለሀገር ለህዝብ እታገላለሁ የሚል ፓርቲ ራሱ በዚህ ጉዳይ ላይ የጋራ መግለጫ ሰጥተው ያለምንም ቅድመ ሁኔታ ይሄ እነዚህ የኪነ ጥበብ ባለሙያዎች ወይንም ደግሞ ሰዎች እንዲፈቱ መደረግ አለበት። መንግስት መፍታት አለበት። በመጀመሪያ ያፈነገጡ ሰውን በማንነቱ በብሔሩ ባለጊዜ ነን በሚል እሳቤ ሲሳደቡ የሚውሉትን በመጀመሪያ ደረጃ እነሱ ላይ የህግ የበላይነትን ማሳየት አለበት። ይሄ ነው ትክክለኛ ነገርን ሊያሳይ የሚችለው እንጂ የኪነ ጥበብ ሰዎችን ወይም ደግሞ ለህዝብ ድምፅ ሆኑ የሚሉትን ሰዎች ማሰር ግን አግባብነት አይደለም። ህዝብን አፍኖ ነው ያለው።
ህዝብን ታፍኗል። ስለዚህ ይሄ አርቲስት ደግሞ ለህዝብ ድምጽ ሆኗል። ማሰርም ተገቢ አይደለም፣ ሊታሰሩ የማይገባቸው ምንም ያደረጉት ነገር የለም፣ እውነት ስለሆነ ማለት ነው። ይሄ ማንኛውም ማህበረሰብ የሚያውቀው ሀቅ ስለሆነ ያለምንም ቅድመ ሁኔታ መፍታት አለበት። አለበለዚያ ግን እየመራን ያለው መንግስት ሳይሆን ሽፍታ ነው። ሁሉም ተነስቶ በጋራ መታገል አለበት። በቃ ራሱን ነፃነቱን ማስከበር አለበት የሚል እምነት ነው ያለኝ። ከዚህ ጋር በተያያዘ የተለያዩ ጥያቄዎችም እየተነሱ ነው። በተለይ የአዲስ አበባ ህዝብ ብቻ ሳይሆን በመላው ዓለም ይህንን እንቅስቃሴ የአብይ አገዛዝ መውሰድ የፈለገው በተለይ አስተሳሰቡን ገለነዋል። ሰሞኑን አርቲስቶችም ወደ አደባባይ አምጥቶ ነበር መልስ በሚል ዋናው አርቲስቶቹ ያሰሙት ፖይዚ ቃለ ምልልስ ላይ እናስገባው። መሐረቡን ስጡ ያዞም አይደል ካለ ሳቅላ ለቀሰ ለቅሶ ዳስ ለጣለ ማረስ አይቻልም በታረደ በሬ። ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ። እኛ ያቀና ነው ገና ታብባለች ጨፍላቂዋ ሀገር እውነትም ሞታለች። ጨፍላቂዋ ሀገር እውነትም ሞታለች። ወርቀኝ መንቀብዱ ቀበመነ ነፍድ ያመሰው ኩ ደወልሽ ስፍሪ ይባም ሰበረጋም ጋር ይው ከነው አማን ጉታታሽ ታስገለ አዲስ ይተፈረከ ነው ባይ ፈጥሬጋ ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንሱሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። እንግዲህ እንደሰማነው እዚህ ላይ የተናገሩት ገለናታል፣ ኢትዮጵያ ያቺ ኢትዮጵያ አትመለስም የሚል ነገር ነው። እንግዲህ ቴዲን ያዳመጠው 70 ሚሊዮን ህዝብ ደግሞ ገለናታል እየተባለ ቤቱ ይቀመጣል ተብሎ አይታሰብም እና አብዛኛው ህዝብ በከፍተኛ ቁጭትና እልህ ውስጥ እንዳለ ነው እየተሰማ ያለው። በተለይ ደግሞ ወደ ቴዲም የሚመጡ ከሆነ ምናልባት ከባድ ክስተት ሊፈጠር አይችልም ብለን ማመን ይቻላል። እንደዛማ አይታሰብም። ሊመጡ ይችላሉ። ይሄ እየዞሩት ነው ያሉት። የህዝቡን ስነ ልቦና እያጤኑም ሊሆን ይችላል። ምን ይመጣል፣ ምን ያደርጉናል የሚለውን ነገርም እያጤኑም ሊሆን ይችላል። ስለዚህ ማንኛውም ዜጋ ለራሱ ድምፅ የሆነለትን አርቲስት መጠበቅ መቻል አለበት። መታሰር ካለበት እኛ የሀገር ባለቤቶች ነን፣ እናንተ መጤዎች እና ሰፋሪዎች ናቸው እያለ ሲያቀነቅን የነበረው 10 ሚሊዮን እና እንደዚህ በመንግስት ሰፖርት ተደርጎ ሲዘፍንና ህዝብ ሲሰድብ የነበረው በመጀመሪያ ደረጃ እሱ ነው ስርዓት ሊያስይዘው የሚገባው ማለት ነው። አብይ አህመድ ብዙ ሰዎች በተለይ እኛም በአዲስ አበባ ጉዳይ ላይ ስንናገር ይሄ አደጋ ሊመጣ ይችላል ብለን በጣም በስፋት ስንታገል ህዝቡ ያውቃል እና ብዙ ትኩረት አልሰጠውም ነበረ። በዛን ሰዓት ህዝቡ የአደጋውን ጥልቀት አልተረዳውም ነበር እና አደጋውን እየኖረበት ሲመጣ ወደኋላ እያሰበው ቁጭት ውስጥ እንደገባ ነው የሚሰማው እና በዚህ ጉዳይ ላይ ህዝቡ በከፍተኛ ደረጃ አሁን ደግሞ ምሬት አለ። በተለይ ከጦርነት፣ ከኑሮ ውድነት፣ ከጸጥታ ማጣት ከፍተኛ ቀውስ አለ። ይሄ ባለበት ሁኔታ በተለይ ደግሞ ቴዲን የመሰለ አይከን እንደው ቢያስሩት ቤቱ ይቀመጣል እንዴ? ያንን መቀበልስ ይቻላል እንዴ? በዛ ደረጃ ተሸንፏል ብሎ መደምደም ይቻላል እንዴ? በፍጹም ሊቀመጥም አይችልም፣ መቀመጥም የለበትም። ምክንያቱም ይሄ አርቲስት ሲጀመር የአዲስ አበባዎች አይነ ነው። ሲቀጥልም ደግሞ የህዝብም ድምፅ ነው ያንጸባረቀው። ቴዲን መንካት ማለት ደግሞ ህዝብን መንካት ነው፣ የህዝብ ድምፅን ስላንጸባረቀ ማለት ነው። በፍጹም እነ ቴዲ ተነካ ማለት ማንኛውም ሰው ጉሮሮ ለጉሮሮ ተናንቆ
ማስፈታት መቻል አለበት። ህዝባዊ እምቢተኝነትና አመፅ መነሳት አለበት። ህዝባዊ ማዕበል መነሳት አለበት። በቃ ለአሸባሪና ለወንበዴ መንግስት ህዝባዊ አመፅ መነሳት አለበት ነው የምለው። ሰው በራሱ በግንዱ ነፃነቱን ማስከበር አለበት። እንደውም ብዙ ሰው የሚለው ቴዲ ሀሳቡን ጨርሷል። ምክንያቱም ቴዲ ቢፈልግ ዝም ብሎ መቀመጥ ይችላል። የህዝቡን ጥያቄ ነው ወደ አደባባይ ያመጣው። ስለዚህ ሀሳቡን ጨርሷል። ብሞትም ልሞት ከህዝቤና ከሀገሬ ግን አይበልጥም። ስለዚህ ሀዘን ላይ ነው ያለው፣ ድንኳን ጥለ ወይ ማልቀስ ነው ወይም ደግሞ የሀገሩ ባለቤት መሆን ባንዲራውን ማንሳት አለበት ብሎ በድፍረት ነው ይሄንን ውሳኔ ወስኖ የተናገረው። ይሄ የህዝቡ ቁስል ከሆነ ህዝቡ ወደ አደባባይ የሚወጣው ለቴዲ ብቻ አስቦ ሳይሆን በዋናነት ለሀሳቡ ነው። ሀሳቡ ለራሱ ነው፣ የራሱን ቁስል ስለሆነ የተናገረለት ማለት ነው። ስለዚህ የአዲስ አበባ ወጣት በቴዲ ጉዳይ ላይ ከመጡበት ወደ አደባባይ ቁጣውን አሳይቶ ይህንን አገዛዝ የህይወት መስዋዕትነት ሁሉ በመክፈል ያንን ታሪክ መቀየር እንደሚችል ነው በስፋት እየተነገረ ያለው። ብዙ ሰውም ይሄንን እያመነ ነው ያለው። ይሄንን እንደው ለወጣቱ ምንድን ነው የምታስተላልፈው? ይሄ የመጨረሻ የቀይ መስመሩ 11ኛው ሰዓት ነው ብሏል እሱ ራሱ። 11ኛው ሰዓት አይደለም፣ ባርነት ይብቃ ነው። ባርነት ይብቃ። አንደኛና ሁለተኛ ዜጋ ሆነክ መኖር የለብንም በገዛ ሀገርክ፣ በገዛ በተወልደ ባደግባት ከተማ። ሁሉም ወጣት ራሱን መከላከል አለበት፣ ራሱን መጠበቅ አለበት፣ ሀገሩን መጠበቅ አለበት። በዚህ ኑሮ ውድነት ነው፣ በዚህ ስራ አጥነት ነው። ስለዚህ ሀገር የሚባል ነገር እውነት ቴዲ የለም ማለት ነው። ሀገር ሞታለች ያለው ትክክል። ጨፍላቂ የሚጨፈልቁት እነሱ ናቸው። ጨፍላቂዎቹ እነሱ እኮ ናቸው። የግድ የኛም ባንዲራ ካልተቀበልክ እያሉ የሰው በር ላይ ሁሉ ሲለጥፉ የነበሩ ሰዎች እኮ ናቸው። ይበቃል፣ በቃ ባርነት ይብቃ። ነፃነታቸውን ራሳቸው እንትን ማለት አለባቸው፣ ማስከበር አለባቸው። ማንም ሊያስከብርላቸው ስለማይችል ማለት ነው። ስለዚህ ቤቱ እየፈረሰበት ነው፣ ስራ አጥነት፣ በዚህ ኑሮ ውድነት፣ በዚህ ስለዚህ ምንድን ነው የሚጠብቀው ነው? ትክክለኛ ጥያቄ ነው። ይሄ ጥያቄ የብዙሃኑ ጥያቄ እንደሆነ እየተቀበልን ነው። ምናልባት አዲስ አበባ ውስጥ ያለው መንፈስ በጣም ከፍተኛ ውጥረት እንዳለና አለመረጋጋቶቹ ከጊዜ ወደ ጊዜ እየተባባሱ እየመጡ ነው። በተለይ ቴዲን ለማሳደድ አሁን በቴዲ ዙሪያ ያሉ ሰዎች፣ ቴዲን የደገፉ ሰዎች ኦህዴድ ለማሰር ቆርጦ ተነስቷል። እንግዲህ ቴዲ ዘፈን አይደለም የዘፈነው፣ የአንድ የታሪክ መጽሐፍ ነው ያስቀመጠው። በትውልድ ውስጥ የሚቀባበል ታሪክ ነው የሆነባቸው እና በተለይ አዲስ አበባ ላይ ካላቸው ጠቅላይነትና ሁሉንም የመሰልቀጥ አባዜ ይሄ ዘፈን አጠቃላይ እንቅስቃሴያቸውን የሚገታ ሆኖባቸዋል እና ለዛም አብይ አህመድ ሰሞኑን ያው ሁሉም ሰው እንደሰማው የቁራ ጩኸት ነው፣ ጉቶ እንነቅላለን እያለ ሲዝት ነበረ። አሁን ደግሞ ወደ እስር እየገባ ነው። ነገ ጠዋት አንቺ እንዳልሽው ወደ ቴዲ ሊመጣ የሚችል ከሆነ በከፍተኛ ደረጃ ያስተሳሰቡ ሽንፈት የሚመጣው ቴዲ ያቀነቀነላት ኢትዮጵያ ነች፣ የአዲስ አበባ ሕዝብ ነው። ስለዚህ የአዲስ አበባ ወጣት ለሀሳቡ ወደ ጎዳና ወጥቶ የሚከፈለውን መስዋዕትነት በመክፈል የቴዲን ሀሳብ ገዝቶ ማሸነፍ እንዳለበት ነው ብዙ ሰዎች እያመኑ ያሉት፣ እየተነጋገሩ ያሉት። በዚህ ጉዳይ ላይ አንቺ ተስፋ የለሽም? ተስፋ አለኝ። ማለት ሁሉም ነገር ሞልቶ ፈሷል፣ ግፍ ሞልቶ ፈሷል። አዲስ አበባ ውስጥ አብሶ ምንም አይነት ነፃነት የለም። በጣም ፍርሃትና ስጋት ነው ያለው። በቃ ወጥቶ ለመግባት ራሱ ስጋት ነው። ምንድን ነው የሚጠበቀው ነው? በቃ ካሁን በኋላ ያለበት አውሬ መንግስት ማስወገድ ብቻ ነው። በህዝባዊ አመፅ ወይም ደግሞ በህዝባዊ ማዕበል ማስወገድ መቻል ነው። በቃ ካሁን በኋላ ያለ ምንም በቃ ተራ በተራ ከማለቅ ጉሮሮ ለጉሮሮ ተናንቆ መተላለቅ ይሻላል ነው የምለው። ማለት እነሱ ጀግና ስላጡ እንጂ ጀግኖች ሆነው አይደለም። ህጻናት ነው ሲገሉ የምናየው፣ አዛውንት ነው ሲገሉ የምናየው፣ ሰው ነው ሲያፈናቅሉ፣ ቤት ሲያቃጥሉ ነው የምናየው እንጂ ከወንዶች ጋር ገጥሞ አይተንም አናውቅም እኮ። እንደውም ብዙ ሰዎች የሚሉት ህዝቡ ከተነሳ ወደ አደባባይ ከወጣ ሀገር ጥለው ነው የሚፈረጥጡት ነው የሚለው አብዛኛው ህዝብ። እርግጠኝነት ነው የምነግርህ።
ፈሪዎች ናቸው። ህፃናት ምንም የማያውቅ ዱዳ የሚያርዱ ሴት የሚደፍሩ አዛውንት ህፃናት ላይ ነው ጉልበታቸው። በትክክለኛው የአዲስ አበባ ወጣት ሲጀምር ነብር ነው ከተነሳበት ያውቁታል እነሱ። አቢራ ካለጠፍን ብለው ከዚህ በፊት ያለ አይተውታል። የአዲስ አበባ ወጣት ከተነሳበት ምንም የሚበግረው አይደለም። በተለይ አጫሉ በሞተ ሰዓት ላይ አዲስ አበባን ከበው በተለይ አንዳንድ ኦህዴድ ያደራጀው በቄሮስም ያለ ወጣት አዲስ አበባን ለማስጨነቅ የሄዱበት መንገድ ታግሶ በሁለተኛው ቀን ግን የገባውን ወጣት ሁሉ በጣም በሚገርም ሁኔታ ከጫፍ እስከ ጫፍ ተነስቶ ልክ በማስገባት አገዛዙን ሁሉ በሚያስደነግጥ ሁኔታ ነው የመለሰው እና ያ ወጣት ወደ አደባባይ ተስቦ የሚመጣበት ሰዓት አሁን ጊዜው አሁን እንደሆነ ነው ብዙ ሰዎች እያመኑ ያሉት። ያ ወጣት ግን ያ የ97 ማዕበል በብዙ አቅጣጫ መቶ ሺዎች ሚሊዮኖች ተሰባስበው ብዙ አቅጣጫ ላይ ወደ አደባባይ ከወጡ የአብይ አገዛዝ ሁለት ቤተ መንግስት ተቀምጦ ያንን ህዝባዊ ማዕበል ሊያረጋጋ የሚችል የጸጥታ መዋቅር ሳለው እንደው አገር ጥሎ የሚፈለጥጥ ቡድን አይደል እንዴ? በአብዛኛው ህዝብን ያሸነፈ መንግስት የለም እስከ ዛሬ ቢሆን ማለት ህዝብ ማለት መንግስት ነው። ያን ጊዜም ቢሆን ማለት ነው መሳሪያ የያዙ ሁሉ ነበሩ። እኔ አይቻለሁ ባይኔ መሳሪያ የያዙ ሁሉ ነበር፣ ሽጉጥ የያዙ ጀግና እንዲጫወቱ ነው። የአዲስ አበባን ስነ ልቦና ለመግደል ነው። የአዲስ አበባ ህዝብ ደግሞ ታጋሽ እንጂ ፈሪ አይደለም። ስለሚታገስ ነው እንጂ ፈሪም ስለነበረ አይደለም። ህግ ያስከብራሉ በሚል ነው። ከኋላ ፖሊሱ ነበረው እንደ ከብት እየነዳቸው ነው ህዝብን መስኮትና በር ሲያሰብሩ የነበረው። ጀግና እንዲጫወቱ ማለት ነው። የአዲስ አበባ ህዝብ ላይ ስነ ልቦና ለመጫወት አስበው ነበር፣ አልተሳካላቸውም። ህዝቡን በተናዋሉ። ከዛም ቢበጥሉትም አሁን ያለው ኃይል ብቻ በቂያቸው ነው ለነሱ። ምንም እንትን ቢል ነገር አለ። ህዝብን ቢበታትኑትም አሁን ያለው ብቻ በቂ ነው እና ፈሪ አይደለም። አዲስ አበባ ህዝብ ትዕግስተኛ ነው። ትዕግስት ነው እንጂ ፈርቶ አይደለም ነው የምትይኝ? አይደለም በፍጹም። እንደው በመጨረሻ እንደው በቴዲ ጉዳይ ላይ እንደው አሁን በጣም በከፍተኛ ደረጃ ውጥረት ያለው የአብይ አገዛዝ ሁሉ ነገር ነው ከእጁ እየወጣበት ያለው። በተለይ ደግሞ በትግራይ በኩል ያሉ አክቲቪስቶች ኦሮሞዎቹ ራሷቸው ግራ ቀኙን የሚያገናዝቡ አንዳንድ ኦሮሞዎች ከቴዲ ጎን ነን እያሉ የቆሙ ነው። በኦሮሞ ሊቃን ውስጥ ራሱ ክፍል እየተፈጠረ ነው። አገዛዙ ውስጥም ከፍተኛ ክፍል ተፈጥሯል። በቴዲ ጉዳይ ላይ አንሰራው በሚል ይሄን አስመልክቶ ለአዲስ አበባ ወጣት ይሄ ጊዜ የመጨረሻው ጊዜ ነው። ይሄ ጊዜ የፍጻሜ ጊዜ ነው። የሚከፈል መስዋዕትነት ካለ ሁሉ ከፍለው የሀገሩ ባለቤት እንደውም የሚሆንበት እድል ይሄ እድል ነው። ስለዚህ በዚህ ሰዓት ላይ ሴቱም ወንዱም እድሜው የደረሰ ሁሉ በተለይ የአዲስ አበባ ጉዳይ የሚያንገበግበው ምንድን ነው የምታያቸው? ምንድን ነው የምትመክሪያቸው? ቴዲ ልንደራደርበት የሚገባ ሰው አይደለም። በፍጹም ልንደራደርበትም አይገባም። እንደ አይን ብሌናችን ሁላችንም ልንጠብቀው ይገባል። ሁሉም ማለት ነው። ዛሬ ይሄ ከተለመደ ነገም ሁላችንም ጋር መድረሱ አይቀርም። ዛሬ እሱ ዘፈነ ተባለ አይደለ እንዴ? ዘፈን በየእንትኑ ተከልክሏል። አሁን በየሆቴሉ ሲያዘፈንም ከዚህ እየተሰማ ሰው እኮ እየታሰረ ነው ያለ። ስለዚህ ነገ ጠዋትም ሌላውም ላይ ነው። በቃ በዚህ ይሄንን ነው። እዚህ ጋር ግን ሁሉም የራሱን የበኩሉን አስተዋጽኦ ማድረግ አለበት። ቴዲ ሊጠብቅ ይገባል። ሀገሩን ራሱንም ሊጠብቅ ይገባል። በቃ ይሄ ነው እኔ ከመጠበቅስ በዘለለ ህዝቡ ተቆጥቶ ወደ አደባባይ የሚወጣበት ሰዓት አይደለም። በስነ ልቦና ራሱን አዘጋጅቶ ግድ ነው። በቃ ሁኔታዎች ያስገድዱ ያለው ነባራዊ ሁኔታ ሁሉ ይሄንን እንድናደርግ የሚያስገድደን አሁን ያለው ነባራዊ ሁኔታ የኑሮ ውድነቱ፣ የቤት እጦት፣ የስራ እጦት፣ ሀገሪቷ ላይ ያለው የሰላም ማጣት ጠቅላላ ይሄንን ነባራዊ ሁኔታዎች ይሄንን ሁሉ የህዝባዊ ማዕበልና ቁጣ እንዲቀሰቅስ ወይንም ደግሞ እንዲከሰት ያደርገዋል። ነው በቃ አሁን ጊዜው። ስለዚህ የነሱ ዓላማ ግልጽ ነው ማለት ነው። ማፈናቀል፣ አዲስ አበባ ወደ ፊንፊኔ መቀየር፣
ማለት ነው በቃ። ስለዚህ ይሄኛው ነባራዊ ሁኔታዎች ያስገድዱናል። ሁሉም ነፃነቱን በራሱ ክንድ ማስከበር አለበት። ሁሉም ሊታገላቸው ይገባል ነው ማለት። በጣም ጥሩ ትክክለኛ ጥያቄ ነው። የብዙ ሰዎች ጥያቄ ነው። የአዲስ አበባ ወጣት ፈሪ አይደለም፣ ትዕግስት ነው የያዘው እስካሁን ብለሻል። አሁን ግን ቴዲ ይሄንን መከራከሪያ የሚያቀርቡ ሰዎች የቀይ መስመር ነው። ቅድም እንደጠቀሽው ማንደራደርበት ቀይ መስመሩ ነው። ስለዚህ ቴዲን መንካት ማለት የአዲስ አበባ ወጣት የመጨረሻው ምዕራፍ እንደሆነ ግልጽ ነው። ከዛም በፊት ደግሞ ህዝቡ የሚያነሳቸው የተለያዩ ጥያቄዎች አሉ። ለነዛ ጥያቄዎቹም ህዝቡ በከፍተኛ ደረጃ ቁጣ ውስጥ ነው ያለው። ወደ ጎዳናው ሊመጣ ነው። የ97 አብዮት አብዛኞቹ እየጠበቁት ነው። ያንን ማዕበል አዲስ አበባ ጀግንነቱን ያታሪክ ከ97 በከፋ ከ97 በከፋ የማይመለስበት የማይመለስበት የማይበርድበት ጉሮሮ ለጉሮሮ የሚጓደቅበት ሰዓት ላይ አለበት። እልህና ቁጭት ውስጥ መግባት አለበት። ሀገር ማጣት የለብንም። በጣም አስፈሪ ነው። በጣም ኦህዴድ መቼም እየሄደበት ያለው የእልቂት መንገድ ነው። የበለጠ ህዝቡን ወጣቱን በዚህ መንፈስ ነው እንግዲህ እያስቆጨ ያለው። ይሄ በከፍተኛ ደረጃ ህዝቡን አስቆጥቷል። ወደ አደባባይ ተሞ ምናልባት ከፍተኛ ቀውስ፣ ከፍተኛ አለመረጋጋት የሚፈጠርበት ድልም ሊሰፋ ይችላል። ህዝቡ በከፍተኛ መሬት ውስጥ ስላለ ከዚህ ጋር በተያያዘ እንደው በውጭም ያለው ኢትዮጵያን የቴዲ መንፈስ የቴዲ ኢትዮጵያ ወዳጅ የሆነ ሰው ወደ አደባባይ መውጣት አለበት፣ ባለው ሁሉ አገር ሰላማዊ ሰልፍ መውጣት አለበት የሚል እንትኖች አሉ፣ ሀሳቦች አሉ። እንደው ከዚህ ጋር በተያያዘ ምንድን ነው የምታስተላልፊው መልእክት? እነሱም እንደ ዜጋ እነሱም የበኩላቸውን አስተዋጽኦ ማድረግ አለባቸው። ለዓለም አቀፉ ማህበረሰብ እንዲሰማ ማድረግ አለባቸው። እነሱም አደባባይ ወጥተው የራሳቸውን ማንጸባረቅ አለባቸው። ትግል ውስጥ ብቻም ሳይሆን ውጭም ድምፅ ማሰማት ይኖርባቸዋል። በጣም ነው የማመሰግነው። መቼም በዚህ ሰዓት በዚህ ቀውስ ጊዜ እዛው አዲስ አበባ መሬት ላይ ያለው ሁኔታ ለሚዲያችንና ለሚዲያ ተከታዮቻችን ሁሉ ሀሳብ አስተያየትሽን ስለሰጠችን ከልብ እናመሰግናለን። በሚቀጥለው እየተከታተልን አዳዲስ ነገር ሲኖሩ እንደዚሁ እንደምትተባበሪኝ ተስፋ እያደረኩኝ በዚሁ እሰናበታለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ።